አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ኢድሪስና የሰማይ ጉዟቸው። በጊዜው አባታችን አደም አለይሂ ሰላም ከሞተ 15 ክፍለ ዘመናት ወይም 1500 ዓመት ተቆጥሯል። የአደም ልጆች ቁጥር ምንም እንኳን ቢጨምርም በአደም ልጆች ዘንድ እስካሁን ምንም አይነት የኩፍር እንቅስቃሴ የለም። ያን ዘመናት ሁሉ የአደም ልጆች አላህን በብቸኝነት እያመለኩት ነው። አሁን ግን ሰዎች አስተሳሰባቸው እየተቀየረ መጣ። ትንሽ የሸይጣን ኮቴ ያንሸራትታቸውም ጀምሯል። አሁን የዛሬውን እንግዳዬን ላስተዋውቃችሁ። ነቢዩላህ ኢድሪስ አለይሂ ሰላም ይባላል። ረጅም ሰዓት ዝምታ የሚያስደስታቸው ሰው ናቸው። ከተናገሩም ሒክማ ያላትንና አጠር ያለች ንግግር ነበር የሚናገሩት። ለመጀመሪያ ጊዜ በቀለም መጻፍን የጀመሩትን እሳቸው ናቸው። ለመጀመሪያ ጊዜ ልብስ ሰፍተው መልበስ የጀመሩትን ኢድሪስ አለይሂ ሰላም ናቸው። ሁሌም ልብስ ሲሰፉ መርፌዋን ባስገቡና ባወጡ ቁጥር ሱብሓነላህ ይሉ ነበር። አላህም ሱብሓነሁ ወተዓላ የኮከብ ዕውቀትንና ስለ ስነ ፈለክ አስተምሯቸዋል። የዕውቀትንም ሁሉ ቁልፍም አላህ ሰጥቷቸዋል። በዘመናቸው የነበሩትን ሰዎች ስለ አጻጻፍም ያስተምሩ ነበር። ሀገሪቷ ባቢሎን ትባላለች። ዘመኑ ገና የስልጣኔ ጀንበር ብቅ የሚልበት ዘመን ነበር። የከተማዋ ሕዝብ ለሽርክና ለፈሳድ ገና አዲስ ስለሆኑ ኢድሪስ ከዚህ ተግባራቸው እንዲቆጠቡ ቢመክራቸውም ጥቂት ሰዎች ሲቀሩ ሰው ሁሉ አሻፈረኝ ብሎ ጥመት ላይ መጽናትን መረጠ። ከብዙ እልህ አስጨራሽ የዳዕዋ ትግል በኋላ ኢድሪስ አለይሂ ሰላም ሀገሪቱን ለቀው ወደ ሌላ ቦታ ለመሰደድ ወሰኑ። ጥቂት ተከታዮቻቸውንም ሲያማክሩ ምንም እንኳን ሀገራቸውን ጥለው ለመውጣት ትንሽ ቢያንገራግሩም በኢድሪስ አለይሂ ሰላም አንደበተ ርቱዕነት በሐሳባቸው ሊስማሙ ቻሉ። ኢድሪስ አለይሂ ሰላም ከባቢሎን ከተማ ተከታዮቻቸውን ይዘው ወጡና ብዙ ከተጓዙ በኋላ አፍሪካዊቷ ቀደምት ከተማ የሆነችውን ግብጽ ገና ስትቆረቆር ከህዝቦቿ ጋር ተቀላቀሉ። ገና ከተማዋን ከመግባታቸው ነበር ወደ አላህና ወደ መልካም ስነ ምግባር ዳዕዋ ማድረግ የጀመሩት። በዛም መሃል ወደ ሻም ወይም ሶሪያ አካባቢና ወደ ፍልስጤም በመሄድ ሰዎችን ወደ አላህ ይጣሩ ነበር። ይሁን እንጂ ለመቀመጫነት ግን ግብጽን ነበር የመረጡት። እዛው ለልጆቻቸውም የተለያዩ ዱንያዊና አኺራዊ ትምህርት ይሰጡም ነበር። በኢድሪስ አለይሂ ሰላም ዘመን ዓለም ላይ ያለው ቋንቋ ብዛት 72 ነበር። የፈለጉበት በመሄድ ዳዕዋ ያደርጉ ዘንድም አላህ ሁሉንም ቋንቋዎች አሳውቋቸውም ነበር። እንዲህ እያሉ ኢድሪስ አለይሂ ሰላም እድሜያቸው 865 ደረሰ። አላህም እንዲህ ሲል ለኢድሪስ አለይሂ ሰላም ወህይ አወረደላቸው። በእያንዳንዱ ቀን የአደም ልጆች ሁሉ የሚሰሩትን አጅር ያህል ላንተም እጽፍልሃለሁ። ኢድሪስም አለይሂ ሰላም ግን እድሜያቸው እንዲጨምርላቸውና ሌላም ብዙ መልካም ሥራ መስራት ነበረ ፍላጎታቸው። ይሁን እንጂ ፍላጎታቸውን በምኞት ብቻ ሊገድቡት አልፈለጉም ነበር። አንድ መልአክ ጓደኛ ነበራቸውና እሱን ወደ አላህ ሱብሓነሁ ወተዓላ ዘንድ እንዲወስዳቸውና አላህ በእድሜያቸው ላይም ይጨምርላቸው ዘንድ ሊጠይቁት እንደሆነም አስረዱት። መልአኩ በሁለት ክንፉ መካከል ይዟቸው አየሩን እየሰነጣጠቁ ጉዞ ወደ ሰማያት ጀመሩ። ሰማያትን በመልአኩ ክንፎች እየቀዘፉ በከፍተኛ ፍጥነት አንደኛ ሰማይ ደረሱ። ሁለተኛ፣ ሶስተኛ፣ አራተኛ ሰማይ ላይ እንደደረሱ
መለከል መውት ወደ ምድር እየተምዘገዘገ አገኙትና ኢድሪስን ዓለይሂ ሰላም የያዘው መልአክ መለከል መውትን አስቁሞ የኢድሪስን ዓለይሂ ሰላም ዕድሜ ስንት እንደቀረው መዝገቡን እንዲያይለት ጠየቀው። መለከል መውትም መዝገቡን ተመለከተና ኢድሪስ የታለ አለው። መልአኩም እዚህ ክንፌ ውስጥ ነው አለው። መለከል መውትም ይገርማል፣ አሁን እኮ የሱ ቀጠሮ ደርሶ እሱ ጋር ነበር እምከንፈው። እኔ ልገረም የቻልኩት አላህ የኢድሪስን ሩህ በአራተኛ ሰማይ ላይ ሄደህ አውጣ ሲለኝ ግራ ተጋብቼ ነበር። ምክንያቱም ኢድሪስ በምድር ላይ ሳለ እንዴት አላህ ከአራተኛ ሰማይ ሩሑን እንዳወጣ ያዘኛል ብዬ ነው አለ። መልአኩም ትንሽ እንዲያቆየው ቢጠይቀውም መለከል መውትም አሁን ነፍሱን እንዳወጣ እዝችው ነውና የታዘዝኩት፣ እዝችው ነው ማውጣት ብሎ ኢድሪስ ዓለይሂ ሰላም በተወለዱ በ865 ዓመታቸው በመልአኩ እቅፍ ውስጥ ሳሉ ሩሓቸው በአራተኛ ሰማይ ላይ ወጣች። ለዚህ ነው አላህ በሱረቱ መርየም እንዲህ ያለው፣ በመጽሐፉ ኢድሪስንም አውሳ እርሱ እውነተኛ ነቢይ ነበርና ወደ ከፍተኛም ስፍራ አነሳ ነው። ሰደቀላሁል ዐዚም።